ልክ ልጆች ምግብ ካላገኙ እንደሚያለቅሱ አዲስ የተወለደው ሰው ምግብ ይፈልጋል። ሶስት አይነት ምግብ ነው የሚበላው እንደ እድሜያችን ልክ። የመጀመሪያው ወተት፣ አሁን እንደተወለዱ እንደ እግዚአብሔር ልጆች የቃሉን ወተት ተመኙ ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 2። ሁለተኛ ዳቦ ነው፣ እንጀራ ነው። ከወተት ሌቭል በኋላ ሰዎች የት ነው የሚደርሱት? እንጀራ። ልጆች ስታሳድጉ ከወተት ግራጁዌት ሲያደርጉ ዳቦ በወተት እየነከራችሁ ነው የምታበሏቸው። ስለዚህ እግዚአብሔር ቃል ሌቭል አለው፣ ወተት አለው። አሁን እንደተወለዱ ልጆች የቃሉን ወተት ተመኙ ስለሚል ማለት። ሁለተኛ እንጀራና ዳቦ ሌቭል አለው። ማቴዎስ ምዕራፍ 4 ቁጥር 4 ላይ ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል ከእግዚአብሔር አፍ በሚወጣ ቃል እንጂ ይላል። ስለዚህ ምግብ ነው፣ የነፍስ ምግብ ነው የእግዚአብሔር ቃል። ሶስተኛ ደግሞ ሶሊድ ፉድ ይባላል። ይሄ ጠንካራ ምግብ ብሎ ሐዋርያው ጳውሎስ ይጻፋል። what you doing? ወተት እየጠጣችሁ ነው? ኢማጂን ጺማም የሆነ ሰው አሁንም ወተት ቢጋት ስናፌር አጥንት መጋጥ ነው ያለው። ለዚህ ነው ሐዋርያው ጳውሎስ ሲናገር እናንተ እኮ በዚህ ጊዜ አጥንት መጋጥ ነበረባችሁ፣ ገና አሁንም ወተት ትጋታላችሁ፣ አሁንም የመጀመሪያ ትምህርት ላይ ናችሁ ብሎ የሚለው የእናንተ እኮ ሌቭል አለ። አስተማሪ መሆን ይገባል። ወተት የጠጣ ማስተማር የሚችለው ስለ ወተት ብቻ ነው። ስለ ዳቦ ማውራት የሚችለው ዳቦ የሚበላ ብቻ ነው። ደግሞ ከፍ ያለ አበላል ያለ ለእግዚአብሔር ቃል አፒታይታችሁ ክፍት ይሆን።